በሚገርም ሁኔታ እዩና ሀይሚ ዛሬ ፊት ለፊት ተጋፍጠዋል ማለት ነው። እዩም እጅግ በጣም ከባድ ማስፈራሪያና ዛቻ እየሰጠቻት ትገኛለች። ሀይሚም በጣም ተናዳ ስሜታዊ ሆና በጣም በቁጣ እየተናገረቻት ነበረ። በግዴታሽ ታረጊያለሽ፣ ካልሆነ ከህይወታችን ውጭልኝ ብላታለች። እዩ ግን እንዲህ በቀላሉ ከህይወቷ መውጣት እንደማትፈልግ ነው የተናገረችው። እንግዲህ ይች ልጅ ብሩክን ብቻውንና ብቻውን ነው ማግኘት እንፈልገው ብላለች። ሁለተኛ ልጅ ልታረግዝ እንደሆነም እንግዲህ እየሰማን እንገኛለን። ለማንኛውም ዛሬ ሀይሚ ብቻዋል ልታገኛት ስትነሳ እንደምታዩቸው አኑና ፍፄ አብረዋት ሄደዋል። ብሩክ አቅም ነበረ። አብረው እያወሩ በነበረ ሰዓት እንግዲህ በጣም አለመግባባት ተፈጥሮ ብሩክ መጦ ነው ነገሩን ያበረደው እንጂ በጣም ሀይሚም ሆት ሆና ነበር። እዩም ለመማታት ሁሉ እየቃጣት ነበረ። በነገራችን ላይ እየተገለገለች ሁላ ነበረ። ትናንትና እንግዲህ የሆነ ቪዲዮ ተሰርቶ ነበረ። ቢኒና ብሩክ በቃ ዲኤንኤ መርመርልን ካልሆነ ልጅቷን ምናምን እያሉ ብቻ ብዙ ሀሳብ እያወሩ የነበረ ሰዓት ላይ ሀይሚ አይ መታሰር የለባትም ወደ ህግ መሄድ የለባትም ልጅ አላት ምናምን እያለች እያዘነችላት ነበር። በዚህ ጉዳይ እኔም ተናድጄ በጣም ስሜታዊ ሁኜ ቪዲዮ ሰርቼ ነበር። ለምን ጠላትን እንደ ጠላት ነው ማየት እንጂ ምን ብዬ ነው ጠላቴን እንደ ወዳጄ የማየው? ጠላቴን ለምንድን ነው ሊገለኝ እየመጣ እኔ ለሱ መራራለት? ለምንድን ነው ወይ ራሴን እከላከላለሁ ወይ ቀድሜ ደፋዋለሁ እንጂ ለምንድን ነው ለዛ ሰው ልራራለት የምችለው? ሀይሚያውን አጉል ይሉንታን የያዛት አጉል በቃ ለእሷ የማይጠቅማትን የሚያጠፋትን ነገር ነው። በየዋህነት ከዚህ በፊት ብዙ ዋጋ ከፍላለች አይደል? ትናንትና በጣም ተናድጄ ለምን እዩ በዛም በዚህም ብላ ወጥመድ ዘርግታ አንቺን ለማጥቃት አንቺን ከብሩክ ለመለየት ከምትወዱ ከምታፈቅሪው ሰው ለአንዴና ለመጨረሻ ጊዜ የሆነ ወጥመድ ዘርግታ እንድትለያይ ለማድረግ ቆርጣ ተነስታ አንቺ እንዴት ታዝኝላታለሽ? በቃ የፈለገ ነገር ይሁን በክፉ ነገር ነው የመጣች፣ በክፉ ነገር መልሻት፣ ወይም ደግሞ በቃ የሚሆነው ነገር ይደረግ ወደ ህግ ይካሄድ ተብሎ ሀሳብ ሰጥቼ ነበረ። እዩ ይህንን ጉዳይ ስታይ እንግዲህ ሀይሚ ወደ ህግ መሄድ የለብንም ምናምን አይነት ነገር ስትል እኔ ፈርቻለሁ፣ ወይም ደግሞ ብሩክና እዩ አንድ ላይ ኑሩ ብሎ ህግ ቢፈቅድስ የሚል ስጋት ነበረባት። ያን ቪዲዮ አይታ እንግዲህ እዩ በውስጥ ሀይሚን እየረበሸቻት ነው የምትገኘው። ምንም አታመጭም፣ ብሩክና ማግኘት የምፈልገው ፈርተሻል አይነት ነገር ብቻ ብዙ ነገሮችን እየጻፈችላት እንደሆነ የተናገረችው። በነገራችን ላይ ሀይሚና እዩ እኮ በውስጥ ማውራት አይጠበቅባችሁም፣ ብሎክ የሚባል ነገር አለ። ሀይሚዬ ሰላምሽን ማግኘት ከፈለግሽ ቦል ከሻት ቁጭ ማለት ትችያለሽ። እና እሷ ለምትናገርሽ ንግግር ምንም ነገር መልስ መስጠት አይጠበቅብሽም። ወይም ደግሞ እሷ የተናገረችው ንግግር የሆነ ነገር ሊሰማሽ አይገባም። ለምን እሷ ብሩክን በእጇ ማስገባት ስላልቻለች ነው። አንቺ ግን ኦልሬዲ አሸናፊ ነሽ። ብሩክን በእጅሽ አስገብተሻል። ተመራጭ ሴት ነሽ። እንኳን አይደለም ብሩክ እኛም ለብሩክ ትመጥኛለሽ ትወኛለሽ ተብለሽ የመረጥንሽ እንቁ ሴት ንግስት የሆንሽ ሴት ነሽ። በቃ እዩ ጋር ጭራሽ የማትነጻጸሪ የማትወዳደሪ ነሽ። በእውነት ለመናገር ስለ ቁንጅና ስለ ውበት አይደለም ያወራሁት። በቃ በብዙ ነገር በጣም በጣም ትበልጫታለሽ። በጣም ተመራጭ ነሽ፣ ተፈላጊ ነሽ። ተፈላጊ ሆነሽ ተመርጠሽ እንደ ንግስት አንዴ ዘውድ ተደፍቶልሽ ዘውድ ተደርጎልሽ ቁጭ ብለሻል። በቃ የዘውድ ቦታሽ ላይ ወይ ደግሞ የንግስት ቦታ መቀመጫሽ ላይ በቃ ከፍ ብለሻል። ትልቅ ማማ ላይ ነው ያለሽው። እሷን ወደ ላይ ልታይ ትችላለች፣ ግን አትደርስብሽም በታሪክ ማለት ነው። እና ሆን ብላ አንቺ የምትጠዩን ነገር ነው እያደረገች የምትገኘው። እዚህ ጋር እሷን እየጠራችሁ አንዴ ቢኒን እየጠራችሁ መጨቃጨቅ ምናምን አይጠበቅባችሁም። ይሄንን አንዴና ለመጨረሻ ጊዜ ዲኤንኤው ይደረግ ከተባለ እሺ ይደረግ፣ ትስማማለች። ግን እዩ ዲኤንኤው እንዲደረግ አልፈልግም አላልኩም ማለች። ታዲያ ምንድን ነው የምትፈልጊው ስትባል ብሩክን ድጋሚ ማግኘት ፈልጋለሁ፣ ከብሩክ ከመጀመሪያ ብቻውን አግኝቸው መነጋገር ፈልጋለሁ ነው ያለችው። እና ዛሬ እንደውም ሀይሚ እስኪ እንገናኝ ስትላት ከአንቺ ምንም ጉዳይ የለኝም፣ እኔ ጉዳዬ ወይ ደግሞ ማውራው ከብሩክ ጋር ነው፣ ብሩክን ብቻውን ነው ማግኘት እንፈልገው ስትላት፣ አንደውም ብሩክ እስኪ እያየ ይሄ ናፍቅሻል ብቻዬን ነው ማገኝሽ ብላ አግኝታች። ግን በመጨረሻም ፍፄ ደውሎለት ለብሩክ መጧል። መምጣቱ ጥሩ ነገር ነው። ግን ሀይሚ አሁን ላይ ብሩክ አኗር ምን አላት መሰላችሁ? እዩ ማለት ነው። መሳቅ አልፈለግኩም ነበረ፣ ትንሽ አሞኛል። ግን ያሳቀኝ ፓርት ማለት ነው ብቻውን ማግኘት የምፈልገው ብሩክ ምናምን እና ሁለተኛ ልጅ ልትወልጅ ፈልገሽ ነው ልታረግዥ ፈልገሽ ያስብላል። በእውነት እንዴ በግድ ግዴታ አረተይ ክብርሽን እንደው አስጠብቂ። ይሄን ቁንጅና ይዘሽ ይሄን ውበት ይዘሽ እንደው አእምሮሽ ጭንቅላትሽ ባዶ ጭቃ ነው እንዴ የተጠፈጠፈው ውስጡ። እግዚአብሔርን በዚህ ልክ ለምንድን ነው ክብርሽን የማትጠብቂ? ስራ ፈት በእውነት የሰው ህይወት ውስጥ የምትገቡ ሰዎች እንደው ፈጣሪ ወይ እጃችሁን ይስጣችሁ። በእርግጥ የእጅ የማይቀር ነገር ነው። አሁን እሷ በእነሱ ህይወት ውስጥ ገብታ እንዲህ እየበጠበጠች እንዲህ እየረበሸች እንዲህ እያሰቃየቻቸው
ነገ ሰላማዊ ህይወት ሰላማዊ ኑሮ ትኖራለች ማለት ውሸት ነው። በታሪክ አይሆንም፣ የማይሆን ነገር ነው። እና እዩ አርፈሽ ብትቀመጪ የተሻለ ነገር ነው። ግን እኔ ለሀይሚና ለብሩክ ሀሳብ አስተያየት የምሰጠው ነገር ሀይሚ ሲጀመር በውስጥ ለምን ታወሪያታለሽ? ብሎክ ለምን አታረጊያትም? ምክንያቱም እስከ ዛሬስ እንዴት ብሎክ አላረግሻትም? ያልገባኝ ላይ እንደው ለሀይሚ መጠይቅሽ ጥያቄ ትልቅ ጥያቄ፣ እንዴትስ አንቺ እስከ ዛሬ ብሎክ እንዴት አላረግሻትም? እንዴት ታወሪያታለሽ? የሆነ ጊዜ እንደውም ብሩክ ራሱ ፎሎ አርጓት ነበረ እንትን ኢንስታግራም ላይ በጣም ተናድጄ የነበረ ሰዓት ነበር። እች ልጅ እንግዲህ ማለት በጣም ተንኮለኛ እንደሆነች ነው የምናውቀው። የተንኮልም እኮ አይነት አለው። የእውነቴን ነው የምላችሁ። እሷ በጣም በረዥሙ ተንኮልና ሴራ ወጥመድ አጥምዳለች። ሀይሚ የሆነ ፓርት እስክትሄድ ነው የምትጠብቃት፣ ወጥመድ ውስጥ ትገባላታለች። ብሩክም የሆነ ስቴፕ እስኪሄድ ነው የምትጠብቀው፣ የሆነ ወጥመድ ይገባላታል። እንደፈለገች በእነሱ ህይወት ላይ ለመጫወት እነሱን አንዴ ሀይሚን ለብቻ እያገኘች፣ አንዴ ብሩክን ለብቻ እያገኘች ህይወታቸውን ማመሰቃቀልና ሲኦል ማድረግ ነው ስራዋ። ይሄ ደግሞ እጅግ በጣም አስቀያሚ ነገር ስለሆነ አሁን ልናገር የምፈልገው ሀይሚ አንቺ ብሩክን ብቻህን እንዳታገኛት፣ በጭራሽ ብቻህን እንዳታወራት እንድታገኛት አልፈልግም። ያኔ እንጣላለን ብለሽ አስጠንቅቀሽዋል አይደል? ታዲያ አንቺ ለምንድን ነው ዛሬ ብቻሽን ልታገኛት የፈለግሽው? አንቺ ማለት እኮ ብሩክ ነው። ብሩክ ማለት አንቺ ነሽ፣ አንቺ ማለት ብሩክ ነው። እና ብሩክን ብቻውን ስታገኘው አይደለም ወጥመድ ውስጥ ልትከተው የምችለው፣ አንቺንም እንደዚሁ ብቻሽን አግኝታ ወጥመድ ውስጥ። በእርግጥ እሷ ማንም አይደለችም፣ ይህን ያህል መንግስትም አይደለችም፣ ይህን ያህል ባለስልጣንም አይደለችም። ተራ ግለሰብ ናት፣ ተራ ሰው። ለዛውም እዛም እዚህም ለማንም የቡና ቁርስ እያስመሰለች እግሯን እየከፈተች የምትሰጥ ባለየ ሴት ማለት ነው። እና በቃ ሀይሚ በዚች ልጅ ጋር በቃ ከዝቅ ካለ ሰው ጋር ዝቅ እንዳት ያደራ። በቃ እሷ በጣም ክፍታፍ ናት። በጣም ንቀቷ፣ አረማመዷ የሆነ በጣም የጥጋብ ነው የሚላት። በእውነት ነው የምልሽ። እና እናንተ ትልቅ ሰው የተከበራችሁ ሰዎች ናችሁ በነገራችን ላይ። ስለዚህ እሷ ጋር መቆም ማውራት ራሱ አይመጥናችሁም። እና ሀይሚ አሁን ላይ የፈራሁት ነገር ምን መሰላችሁ? ሀይሚ ስህተት ልትሰራ እንደው ጫፍ ደርሳለች እውነት ለመናገር እና ለመማታትም እንትን ብላ ነበር። በጣም ሆት ሆናለች። በቃ በውስጥ የምትናገራት ንግግር በጣም እያበሳጫት ነው የሚገኘው። ግን ሀይሚ ሊያበሳጭሽ አይገባም። ኦልሬዲ እኮ ብሩክ መርጦች ፈልጎሽ አንቺን መጥቷል አይደል እንዴ? ስለዚህ አንቺ እንደውም ከሱ ጋር ጥሩ ፍቅርን እያሳየች ጥሩ ፍቅርን እያሳለፍሽ እሷን ማበሳጨት፣ ማናደድ፣ ማሳረር እንጂ ማለት ነው በተአምር እንደው መከፋትሽን መናደድሽን በታሪክ ማለት ነው ብሩክ አትናደጅ እስኪ ምናምን ይላታል። ኧረ እኔ እኮ አልተናደድኩም፣ ጭራሽ አልተናደድኩም ማለች። እንደው ሁኔታዋ በጣም ነው ያናደደኝ እንጂ አለች ማለት ነው። ትንሽ ቆይታ በጣም ነው እየሳቅኩ የነበረውና አንድ ሰው በህይወታችሁ ውስጥ መልካም ሰው መስሎ ይገባና ህይወታችሁን እንዳልነበር ያመሰቃቀላል። እና ፍቅር እንደምታዩት ቀላል ነገር አይደለም። ፍቅር ማለት እሳት ነው። እግዚአብሔር ምስክሬን ነው የምላችሁ። በጣም ለሚታደሉት ነው እንጂ ለአንዳንዶቹ እሳት ነው። በቃ እዛው ገብታችሁ አራችሁ የምትቀሩበት ምንም መውጫ ነገር የሌለው ይሆናል። ለአንዳንዶቹ ደግሞ እኔ እንጃ የሰው ጣልቃ ገብነት በጣም በኢትዮጵያ ውስጥ ሁሉም ቤት ያለ ነው። በነገራችን ላይ እዩ አሁን በሀይሚ በብሩክ ቤት መጣች፣ ወይም ደግሞ በሀይሚ በብሩክ ህይወት መጣች። ልክ እንደ እዩ አይነት መሰሪ የሆኑ በወንድም በሴትም በኩል በጣም ብዙ አስቀያሚ ሰዎች አሉ። በጣም ከምነግራችሁ በላይ የሰውን ህይወት ሲኦል የሚያደርጉ ባሰቡት መንገድ ሳይሆን ባላሰቡት መንገድ እንዲሄዱ፣ ህይወታቸው ምስቅልቅል እንዲል፣ ባጭሩ እንዲቀር፣ አላማቸው እንዲደናቀፍ፣ እንዲሰናከል የሚያደርጉ የሰይጣን ተላላኪዎች አሉ። በጣም በብዙ ማለት ነውና አንደኛውም እዩ ናት። ስለዚህ እኔ አሁን ልናገር የምችለው ነገር ብሩክ ሁሉ ነገር ደክሞታል። በቃ ከንግግሩ ያስታውቃል። ሰልችቶታል። በቃ መሮታል። ይሄ ሊያስጨንቀን የሚገባው የነበረው ተመልካችን በጣም ተጨንቋል። እውነት ለመናገር ግን ሊያስጨንቀን የሚገባ የነበረው ሀይሚና ብሩክ ባይሰማ። አሁን ይኸው መጨቃጨቅ ጀመሩ። እግዚአብሔርን ነው ከረጅም ጊዜ በኋላ ዛሬ ለምን አገኘሻት? ለምን እንደዚህ አወራሽ? ለምን ትናደጃለሽ? ለምን እንደዚህ በቃ ለምን እንደዚህ? ብሩክ በጣም ተናደደ። ሀይሚና ብሩክ ራሱ መጋጨት ጀመሩ። ነገ ከነገ ወዲያ ምን እየተባባሉ እንደሚመጡ ፈጣሪ ወቀው። እና ሊያስጨንቀን የሚገባው ሀይሚና ብሩክ እናንተንም ሆነ እኛንም ሊያስጨንቅ የሚገባ የነበረው ሀይሚ ይሄን ነገር ባታምንበት ባትቀበለው፣ ወይም ደግሞ ብሩክና ሀይሚ መስማማት ባይችሉ ነው። አሁን እናንተ አንድ እስከሆናችሁ ድረስ አንድ ሰው ጠላታችሁ ማን እንደሆነ እስከለያችሁ ድረስ ምንድነው የሚያስፈራችሁ ነው የኔ ጥያቄ። እዩም በዚህ ልክ ማባበል፣ በዚህ ልክ ማታለል፣ በዚህ ልክ መለመን ምንድነው ጥቅሙ? ማለት እናንተ ዲኤንኤ ማናረግም የፈለግሽውን አድርጊ፣ ከፈለግሽ ክሰሽኝ ብሎ አርፎ ቢቀመጥ ብሩክ ምን ታመጣለች ነው ማለት። እኔ አሁን ላይ ሳስበው ቡታጅራ ድረስ ራሱ መሄድ አይጠበቅባቸውም ነበር። በቃ ሳስበው ማለት ለምን እች ልጅ እውነት አለኝ
ብሩክ ይሁንም አይሆንም ችግር የለውም ብሏል። እቀበላለሁ ሁለቱንም ውጤት ብሏል። ሀይሚም ልጁም ሆነችም አልሆነችም እቀበላለሁ ብላ ሁለቱንም ነገር ለመቀበል ወስናለች። ሶ ሁለታቸው ከተማመኑ የምር እውነት አለኝ ብላ ራሷ ዲኤንኤ አስመርምራ እውነታውን ማሳወቅ ትችላለች። ብሩክ ዲኤንኤ አላስደረግም ከፈለገች ትክሰሰው ፖሊስ መጥቶ ህግ መጥቶ የሚለውን ነገር ሰምተው እነሱ ደግሞ ለራሳቸው ምላሽ አዘጋጅተው ይቆዩ እንጂ በዚህ ልክ እሷን ሄዳችሁ ሀይሚ እንደውም የመጨረሻ ንግግሬ ነው ብላለች። ከዚህ በኋላ ምንም ምንለማመጣት ነገር የለም፣ ራሷ መጣ በሄድንበት ሁሉ ትለምነናለች ብላለች። እንደውም ሀይሚት ከትናንት በፊት ነው ትናንትና አንድ ቪዲዮ ላይ ምናለች መሰላችሁ? እኔ አለች በቃ ዲኤንኤው ካልተደረገ ሀይሚ እንትና እዩ በቃ አዲስ አበባ ድረስ መጣ ህይወቴን ትረብሻለች፣ ህይወቴን ትበጠብጣለች ነው እያለች የምትገኘው። ምንም አታመጣም ማለት ህግ በሌለበት ሀገር ላይ ነው እንዴ የምትኖሩት? መድኃኒዓለምን አንድ ሰው ማለት ነው አጠገቤ እንዲደርስ አልፈልግም ብላችሁ ለህግ ካመለከታችሁ መድኃኒዓለምን ጥጋችሁ ከጫፋችሁ አይደርሱም እነዛ ሰዎች። እናንተ ብቻ ማመልከት ለህግ ማሳወቅ ብቻ ነው የሚጠበቅባችሁና እዩ ደግሞ መጣ እናንተን ለመረበሽ ከሞከረች ለህግ ማመልከት ነው። ህግ የሚላትን ነገር መስማት ነው። ዲኤንኤ ታድርግ፣ እሺ እቀበላለሁ፣ አልቀበለም አላልኩም፣ አልካድኳትም፣ አልዋሻውም፣ ሶ እሷ ነች እየረበሸችኝ ያለ ብሎ ብሩክ ለህግ ቢናገር ህግ ደግሞ የሚቀጣትን ቅጣት ይቀጣል። እንኳን እስር ቤት ሲኦል ትገቢያለሽ አለቻት። እዩን እኮ ነው። አይ እውነትሽን ነው። እንደዚህ አይነት ሰው ሲኦል ነው ቦታው፣ ሌላ የት ሊሆን ይችላል? ከሲኦል አምልጣ ነው የመጣችው በነገራችን ላይ ና መጨቃጨቅ የለብሽም ሀይሚዬ። አሁን ሳስበው በጣም ነገሩ እየሰፋ ነው። ብሩክ ፈርቷል። የፈራበት ምክንያት ምንድን ነው? መጨቃጨቅም አልፈለገም፣ መጣላት አልፈለገም። ከሁሉ ነገር ነጻ ሆኖ ነገሮቹ ችግሮቹ እንዲፈቱ ነው። እዩን በእልህ ከያዝናት ከባድ ነገር ታመጣለች ብለ እየፈራት ነው። ግን እሷ ማነችና ነው? ተመልካቾችም በጣም ፈርታችኋታል። እች ልጅ ምን ታመጣለች? እስኪ አንድ ተራው ወጠጤ እኮ ናት፣ ዱርዬ እኮ ናት። በዛ በዚህ የምትልከሰል ልክስክስ ለአንዲት ተራ ሴት ምንድነው ይሄን ያህል መለማመጥ? ምንድነው ይሄን ያህል መነመን? እግዚአብሔርን ብሩክ አትመጥናትም። እንደው ሀይሚ ራሱ አትመጥኝ። በቃ ከፍ ያለ ቦታ ናችሁ እናንተ። የምሬ ነው አትመጥናችሁ። ምቺ ዝም ብላ ተራ ሰው የወደቀች ሰው ናት። የልጅ አባቷን እንኳን ለይታ ማታውቅ በቅጡ እዛም እዚህ ስትንዘላዘል ከርማ። የምሬ ነው። ቢኒ ራሱ የኔ ልጅ ነው አለ። ግን ልጁ የሱ እንዳልሆነች ነው እኔ እርግጠኛው የምነግራችሁ በታሪክ እና በጣም ብልግና ነው እያደረገች የምትገኘው እዩ። እንግዲህ በእርግጥ ብሩክን እስኪ አሁን ብታገኘው ምን ሊፈጠር ይችላል? እሷ ያበላችውን ነገር ካልበላ፣ እሷም የሆነ ነገር የምታጠጣውን ነገር ካልጠጣ ቁጭ ብለው ቢያወሩ እኔ ምን አለ ማለት። በእርግጥ ብቻውን ብታገኘው ተደብቆም እኮ መከታተል ይቻላል በነገራችን ላይ። ግን ሆን ብላ ይሄንን ሁሉ አጣርታ የሆነ ተንኮል ነገር ልትሰራ ትችላለች። ግን ምን ትሰራለች? ምን ታደርጓለች? በቁሟ አትደፍረው፣ ምንም አታደነዘው። ብቻ ምን ልታደርገው ትችላለች ብላችሁ ታስባላችሁ? እኔ እንደኔ እስኪ ታገኘው ከእሷ ጭቅጭቅ ለመዳን። ግን ደግሞ ማን አባቷ ስለሆነች ነው እሷ ባለችው የምትሄደው? ይቅርታ አባቷን ተሳደብኩኝ፣ ግን እቺ አሳዳጊ የበደላት ናት። የእውነቴን ነው። አስተዳደጓ ራሱ ያስታውቃልና ማን ስለሆነች ነው እሷ ባለችው እሷ በመረጠችው ምርጫ የሚካሄደው? ብሩክ እንዳታገኛት እስኪ አፈር ጭቃ ትብላ፣ ድንጋይ ትብላ፣ ከፈለገች ባናቷ ትተከል። በታሪክ ማለት ነው። እሷ ያለችውን ነገር እንድታደርግላት አትፍቀድላት። ምክንያቱም እሷ ማንም ናት፣ በቃ ማንም ተራ ሰው ናት። ጭራሽ ብሩክን አስገድዳ ሀይሚን አሳይሻለሁ ምናምን ትላለች። ምን ታመጫለሽ? እከክ ምንም አታመጭም። እግዚአብሔርን ምንም አታመጭም። አንቺ በሀይሚ ላይም በብሩክ ላይ ምንም የምትፈጥረው ችግር የለም። የሆነ ሰዓት ላይ ኮሽለት ትችላለች የሆነ ነገር፣ ምንም አታመጭም። ታያለሽ። መጨረሻቸው ደግሞ አንዱ ነው። አፍረሽ ተንበርክከሽ ካለመንሻት ሀይሚን ይቅርታ ታያለሽ። ጊዜ ለኩሉ ሁሉንም ጊዜ ያሳየናል። በጣም ብልግና ነው። ስለዚህ ሀይሚዬ እሷ ጋር እየተገናኘሽ መጨቃጨቅ የለብሽም በጭራሽ። አንቺም ለብቻ ማግኘት የለብሽም እሷን፣ ብሩክም እሷን በቃ በጭራሽ ብቻዋን ማግኘት የለበትም። በእርግጥ ታያላችሁ በጣም ብዙ ያቀደችው ሴራ እንዳለ ነው የምንገምተው። ግን ሀይሚና ብሩክ በጣም ንቁና በጣም ብልጥ መሆን መቻል አለባችሁ። ካልሆነ በህይወታችሁ ላይ ጥባጥቤ እንደምትጫወት እርግጠኛ መሆን መቻል አለባችሁ። ይህንን ነው። እስኪ በዛሬው ቪዲዮ ምን ተመለከታችሁ? ምን ታዘባችሁ? የእዩን ሴራ ሀይሚና ብሩክስ ምንድነው ማድረግ ያለባቸው ብላችሁ ታስባላችሁ? እናንተም ሀሳብ አስተያየት ስትሰጡ እነሱም ነቃ ብለው። ሀይሚ ትናንትና በጣም እንትን ብላ ነበር፣ የሆነ በጣም አዛኝ ነገር ሆና ነበር እና ዛሬ ግን ፍፄ ተናግሯል። በቃ አንቺ መጥፎ ነገርሽን ስላላየች ነው አለ። በመጥፎ መጠሽባ ስለማታቂ ነው፣ በቃ የዋህ እንደሆንሽ ስለምታውቅ ነው በዚህ ልክ እንዲህ አፏን እየከፈተች የምትገኘውና በቃ መጥፎ ጎንሽን አሳያት ነው ያላት። እውነቱን ነውና
ለሀይሚ ምን ትመክሯት አላችሁ በዚህ ሰዓት? ብሩክም ምንም መጨቃጨቅ አልፈለግም። እናንተ ማውራት ራሱ ደክሞታል እና አሳዘነኝ እሱ ራሱ። እግዚአብሔርን ነው ምላችሁ። ምን አይነት ባለጌ ሴት ናት በእነሱ ህይወት ውስጥ የገባችሁ። እችን ቀን እንደውችን ልጅ የተዋወቅክባት ቀን የተረገመች ትሆን። እግዚአብሔርን በጣም ባለጌ ናት። እና ለማንኛውም ሀሳብ አስተያየታችሁን ስጧቸው ለእነሱም ከዛ እንዲጠነቀቁ። የኔ ሀሳብ አስተያየት ይህንን ይመስላል። ሀይሚዬ አትጨናነቂ፣ አሸናፊ አንቺ ነሽ፣ የበላይ እናንተ ናችሁ። እሷ ነች አፍራ የምትቀረው። ተንኮሏ ግልጽ ነው፣ ሴራዋ ግልጽ ነው። ለማንኛውም ተጠንቀቋት ለማለት ነው የምወደው። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የጨረቃ ፋሚሊዎች እዩን አፋፏን ብለን እንግዲህ አፏን እናዘጋታለን። እውነት ታሸንፋለች፣ እውነት ትወጣለች። ሀይሚና ብሩክ አብረው ይቀጥላሉ። አለቀ።